በመኪና የገጨች ሴት ጋር መሄድ እንዴት ነው ስሜቱ? እዝራ ለምን እንደሆነ አላውቅም፣ ግን ከመጀመሪያው ጀምሮ በጣም የምታሳዝነው። አበል እየመጣች ነው። እቺ ኩኩሻ እኮ ቅናችንን ካበላሸችው ነገ እስር ቤት ነን። እንዴት አባሽ ብትደፍሪኝ ነው እዚህ ድረስ የመጣሽ? ትወጣለች ልትወጣ ነው። እንግዲህ ትፈሪያለሽ አይደል? አይዞሽ እሺ። ኩኩሻ ሀብል አጸደ ያደረግሽኝ ነገር አንሶሽ ጭራሽ በድፍረት እዚህ ድረስ መጣሽ። የድፍረትሽን ዋጋ ባልሰጥሽ እኔ ኩኩሻ አይደለሁም። እሱ እንኳን በደንብ ታውቀው ነበር። በጣም ነው ያሽቃበጥኩት። ቆይ ይልቅ እሱን ታይውና ወይዘሮ ሀና እኮ እንግዶች አሉብኝ ስትል ነበር። የምን እንግዶች ነው ያሉባት እንዴ? ቆይ የሀብል አባት ተገኘ እንዴ? የባሉ አባት ቤተሰቦች ናቸው። አልገባኝም። ይሄ ደግሞ ምን ማለት ነው እንዴ? እስክንድር ከነ ቤተሰቡ ነው የሚመጣው እያልኩሽ እኮ ነው። ምን እንዴ? እንጂ አሁን ዝም በይ። መጡ መሰለኝ የመኪና ድምጽ እየሰማሁ ዝም በይ። እቺ ሰይጣን እዚህ ምን ትሰራለች? ምን ትሰራለች? ንገሪኝ። ዞር በይ አንቺ፣ ዞር በይ፣ ዞር በይ። ኩኩሻ ምን ትሰራለች? ኩኩሻ በምታምኙ ልለምንሽ። ዛሬ ተረትላታለሁ። የምሬን ነው የምልሽ። ዛሬ ይገላታለሁ። እንዴት አባሽ ብትደፍሪኝ ነው እዚህ ድረስ የመጣሽ? ትወጣለች ልትወጣ ነው። ትውጣ፣ አሁኑኑ ትውጣ። እሺ አሁኑኑ ማትወጣ ከሆነ በዚህ ቢላዋ ነው የምተለትላት። ኩኩሻ እኔን ስሚ። ትወጣለች በቃ እኮ አስወጫት። ዛሬ ተረትላታለሁ። የምሬን ነው የምልሽ። ዛሬ ይገላታለሁ። እሺ ትወጣለች አልኩሽ እኮ። ይኸውልሽ አሁኑኑ ማትወጪ ከሆነ ማለት ነው በዚህ ቢላዋ ጭንቅላትሽን እንደረስላሳ ነው የምከፍትልሽ። እሺ ይዘሻት ትወጫለሽ። አዎ ትወጣለች። ይዘሻት ውጪ እኮ ትወጣለች። ስሚኝ፣ እኔን ስሚኝ። ቆይ ይኸውልሽ እዚህ የሚመጡት እንግዶች እኮ እኔም እሷም ልናያቸው አንፈልግም። አንቺ ሂጂ፣ እኛ ቀስ ብለን በጓሮ በር እንወጣለን። ይኸውልሽ ትሰሚኛለሽ? ከዚያ አስወጣታለሁ እያልሽው እየዋሸሽኝ ከሆነ ግን ማለት ወይ ገላታለሁ ወይ ደግሞ ሁሉንም ነገር አፍረጥጬ እናገራለሁ። የዛኔ ሁላችንም ተጠራርገን ከዚህ እንወጣታለን። ምንን አደርገዋለሁ? እሺ አልኩሽ። አንቺ መጀመሪያ ውጪ። እዚህ የሚመጡት እንግዶች እኮ እኔንም እሷንም እኮ ማየት አይፈልጉም። እኔ ደግሞ ማየት አልፈልግም እሷን። እሺ ወይኔ አጸደ የያዘችውን ቢላዋ አይተሻል? በሱ እኮ ዘልዝላሽ ዛሬ ጉድሽ ፈልቶ ነበር። ወይኔ አጸደ። አይ በቃ ቀስ ብለን እንሂድ። አሁን በጓሮ በኩል እንሂድ። ተነሺ። መጀመሪያ ምላስሽን መሰብሰብ ነበረብሽ። እስካሁን እዚህ ነው። ልብስ ቀይር እንጂ እዝራ እባክህ፣ እናንተ ሁለታችሁ በእኔ ትንሽ ገብቻ አረፈኝ። አይ እንደዛማ ነው። ሁላችሁም ከቀራችሁ ቀየማችኋለሁ ማለት። ስለዚህ በቃ ቶሎ ደረስ ብለን እንመለሳለን እንጂ ውዷን ባለቤቴን አያት እንዴት እንዳማረበት። በእርግጥ ያቺ ሴት የእኛን ዝምድና ሳትፈልገው አትቀርም። እሺ ለማንኛውም ልብስ ቀይሬ የመጣሁ። እሺ በመኪና የገጨች ሴት ጋር መሄድ እንዴት ነው ስሜቱ? እዝራ ለምን እንደሆነ አላውቅም፣ ግን ከመጀመሪያው ጀምሮ በጣም የምታሳዝነው። በህልምሽ መታየት እናትሽ እየመሰለችሽ ነው? እንደዛ ነው? እየቀለድኩ አይደለም እዝራ፣ ብቻ ለምን እንደሆነ አላውቅም፣ ልቤ ለሷ ስፍስፍ ሲል ነው የሚታወቀኝ። በዛውም ሁለት ሴት ልጆቼን አስተዋውቃቸዋለሁ ብላለች። እንግዲህ ስንደርስ ሁሉም ነገር እናያለን። የላከችልኝ ቦታ ግን ትንሽ ግራ ገብቶኛል። አካባቢውን የማውቀው ይመስለኛል። ማለት ኩኩሻን ከአዲሷ ቤተሰቦቿ ጋር የምትኖርበት ቤት ይመስለኛል። ምን? የምን አዲስ ቤተሰብ? ኩኩሻ ደግሞ እዛ ምን ታደርጋለች? አላውቅም አበል። ብቻ የሆነ ጥሩ ስሜት እየተሰማኝ አይደል። ብቻ ኩኩሻ ቤተሰብ ያለችው ወይዘሮ ሀና እንዳትሆን ፈራለሁ። በቃ ትጨነቅ አንተ። በቃ አሁን መሄድ አለብን፣ እየጠበቀችን ይሆናል። እሺ በቃ ሁሉን አንቺ እንዳልሽው ስንደርስ ሁሉን ነገር እናየዋለን። እኔ የምለው አባዬ ለምንድን ነው የቆየው? ወይዘሮ ሀና ስራውን ጥዬብሽ ሄድኩኝ አይደል? አረ ወይ ምንም ችግር የለውም። ደግሞ ራሴ መስራት እንደምፈልግ ነግሬሽ የለ? ምን ነው ግን ችግር አለ እንዴ? አይ ለአጸደ ወንድም ደውዬለት ነበር እና እባክሽን አጸደን ይዘሽልኝ ነይ እና እግሯ ስር ተደፍቼ ይቅርታ ልጠይቃት እያለ ነው። ምን ይሻላል? እራቱን አብራን ብትበላ ደስ ይለኝ ነበረ። ባይገርምሽ እሱም ለራት እየጠበቃት ነው እና አዲሻት ልምጣ? ቅር አይልሽም አይደል?
አይ ዋናው እነሱ ሰላም መፍጠራቸው ነው። በቃ ሂጂ። ምን ነው ያለፈኝ ነገር አለ? ሁለታችሁም እኮ በሀሳብ ጭልጥ ብላችሁ ሄዳችኋል። ስለ ኩኩሻ ነው አባዬ። ኩኩሻ ነው። እኛም ግራ የገባን እሱ ነው። ኩኩሻ ምን ላይ እንደሆነችና ምን እያሰበች እንደሆነ ግራ ገብቶናል። ስራ እስኪ ግልጽ አድርገን ነገር እየተፈጠረው ነገር። ይልቅ አባዬ ከ3 ቀን በኋላ ማርዳ ለሕክምና ወደ ባንኮክ ትሄዳለች። ኩኩሻ አልችልም ስትል አንድ የማውቃት ነርስ ነበረች። ከእሷ ጋር ልልካት ነበር። አንተ ምን ታስባለህ? እባክህን ዝራ፣ የሚደረገውን ነገር ሁሉ አድርግና የዛችን ምስኪን ልጅ ወታደናት። ምንም አታስብ አባዬ። ባንኮክ ሁነኛ ሆስፒታል ተገኝቷል። ጤናዋ ደግሞ በቶሎ ይመለሳል። እሷ ራሱ ለመዳን በጣም ጓጉታለች። አባዬ የጉዲፍቻው ነገር ከሕክምና በኋላ ይደርሳል። እንግዲህ እንደ እናትና እንደ አባት መደረግ ያለበትን ነገር ሁሉ አድርጋችኋል። ምን ማድረግ አይቻልም። እስኪ ስለ ኩኩሻ እንመለስ። ምንድን ነው ስለሷ ያለው አዲስ ነገር? እሱን ሌላ ጊዜ ብነግር አይሻልም አባዬ? አሁን ቶሎ ብለን እንሂድ። እስቲ ቆይ፣ ቅድም ለዋብሽ ብያት ነበር። ምንድን ነው ጨለማ ውስጥ የተቀመጥሽው? ጉድ እኮ ነው። ምን ፈልገሽ መጣሽ? ኩኩሻ አጸደ እኮ ጓሮ ናት። ልንሄድ ነው ልልሽ ነው። መቼም በሰላም ይመልሳችሁ ብዬ አልመረቃችሁም አይደል? ኩኩሻ አሽሙሩን አቁመሽ በስርዓት ብታናግሪኝ ነው የሚሻለው። እነዝራ እኮ ይሄን አሁን እየመጡ ይሆናል። እንግዲህ እነዝራ ሁሉንም ነገር ካወቁ አወቁ ነው። ምን ማድረግ እንችላለን? ትበሳጫለሽ ብለሽ ነው አይደለ እንደዚህ የምትበጣጠሽብን? ይልቅ ያችን እርኩስ ከዚህ ይዘሻት እንጂ እሷ እዚህ ካለች ነው ነገሮች ሁሉ የሚበላሹት። ኩኩሻ ለእሷ አታስቢ። ሁለተኛ እዚች ቤት ድርሽ አትልም። ይልቃች ተነሽና የራት ልብስሽን ልበሽ። ኩሽ የኔ ቆንጆ፣ ደግሞ ይሄንን ነገር በደንብ እንደምትወጪ እርግጠኛ ነኝ። በመጨረሻም እናቷን የወሰድኩባት ልጅ ፊት ለፊት ልገናኛት ነው። ፈጣሪ ሆይ እርዳኝ አልል ነገር የምሰራው ነገር ኃጢአት ነው። ለማንኛውም ሂጂ በቃ እንጂ። እሺ አበል እየመጣች ነው። አምላኬ ወይ ማለቅ የሌለውን ውሸቴን እንዴት አባቴ አድርጌ ነው የምሸፍነው? ቆይ በቃ እዚህ አካባቢ ነው ያለች። እስቲ ከላክሳ እስቲ ግደው። ሄሎ፣ ያልሽን ቦታ ደርሰን ነበር። እሺ እሺ። እኔ በፍጹም ይሄንን አለ። ምን ነው ችግር አለ እንዴ? ዝራ የኩኩሻ ቤት እኮ ያልኩሽ ይሄንን ነው እኮ። ምን እንዴ አና እንዴት ናችሁ? ለማንኛውም ቦታ አልተሳሳትኩም አይደል? እርግጠኛ ነሽ ያንቺ ቤት ነው? አዎ። ምን ነው ችግር አለ እንዴ? ያቺ ልጅ ማለቴ ኩኩሻ ማለቴ ሀብል እሷም እዚህ ነች ያለችው? አዎ። ምን ነው ኩኩሻን ታውቃታለህ እንዴ? እስቲ ለማንኛውም ወደ ውስጥ እንግባ። እሺ። መነንዬ ችርስ። ይሄኔ መቼም ይደርሳሉ። ከአሁኑ የሚፈጠረውን ሳስብ ስጋት ውስጥ ገባ። መነንዬ አትጨነቂ ያልኩሽ እኮ። ይልቅ ይሄንን ጭልጥ አድርጊው። ከዛም በኋላ ስጋትሽ በሙሉ ይለቅሻል። አትቀልጂ አጸደ። ይሄኔ እኮ ቤቱ ተደበላልቆ ይሆናል። አይቶሽ ምንም አይፈጠርም አልኩሽ እኮ። ግን ቆይ ኩኩሻን ዝም ብዬ ሳስባት ከኛ በላይ ጮሌ ነው የምትመስለኝ። ናት ብለሽ ነው? እኔ ግን ዝም ብዬ ሳስባት ጅል ነው የምትመስለኝ። እኔ ደግሞ አትመስለኝም። ይልቅ ይሄ ቤተሰቤ፣ እናቴ፣ አክስቴ ምናምን የምትለው ነገር በሙሉ ውሸት ነው። ከኛ በላይ ገንዘብ ትወዳለች። መቼም እኛን ሸውዳን የሴትዮዋን ገንዘብ ለብቻዋ ልትጠቀልለውን አስባ እንዳይሆን። አይ እንደዛ እንኳን አይመስለኝም። ምክንያቱም በእኛና በሷ መሀል ዲኤንኤ የሚባል ነገር አለ። እኔ ምንሽ አጸደ፣ መቼም የሆነ ነገር ተፈጥሮ ቢሆን እስካሁን ትደውልልኝ ነበር አይደል? መነን በቃው መጨናነቁን አቁሚና አፈር ጠጪ። ምን
ማለቴ ያው አርፈሽ ጠጪ ለማለት ነው። ጠጪ። ምን አለ አሁንስ እንዳንቺ ሀሳብ የለሽ አድርጎ በፈጠረኝ። ወይ ምን እንደተፈጠረ ስልክ ደውዬ ልጠይቅ እንዴ? እንዴ አንቺ ሴትዮ አብደሻል እንዴ? ቆይ አሁን ደውለሽ ድምፅሽን ቢሰሙት ምን እንደሚፈጠር አስበሽው? ይልቅ አሁን እሱን ተይውና አርፈሽ ጠጪ። ነገ ግን እውነቱ ሲወጣ የት እንደምገባ አላውቅም። አጸደ እህቴ ተጨንቅሻል አይደል? አይ አልተጨነኩም። እንግዳ ትፈራለሽ አይደል? አይዞሽ እሺ። ምግቡ ወጣ። ኩኩሻ ሀብል ኩኩሻ ደግሞ እዚህ ምን ታደርጋለች? ወይዘሮ ሀና መቼም አንደኛዋ ልጅ እሷ ናት አትይም አይደል? እንዴ ትተዋወቃላችሁ እንዴ? አዎ እንተዋወቃለን። አጋጣሚ በጣም ይገርማል። ከሀብል ጋር አንድ ሰፈር ነበር ያደግነው። ያው ጎረቤታሞች ነበር። ማለት የእሷም ስም ሀብል ነው? አዎ የእሷም ስም ሀብል ነው። ሞክሼ ናት። ሀብል ነው ስሟ። የእውነት ይህ አጋጣሚ በጣም እየገረመኝ ነው። አጋጣሚ በጣም ነው የሚገርመው አይደል? እንግዳችን ስለሆናችሁ በጣም ደስ ብሎኛል። እባካችሁ አረፍ በሉ። ኩኩሻ በስተመጨረሻ እናቷን አገኘች ማለት ነው? እንዴ ምን እናት ብቻ እህትን ጭምር እኮ ነው ያገኘችው። በሉ ግቡ፣ አሁን ግቡ፣ እባካችሁ አረፍ በሉ፣ ቁጭ በሉ። እሺ እሺ። አጸደ ብዙ ጠጣን እንዴ? 4 ሆነሽ ነው የምትታይ። ወይ ምን ደግሞ ያንተ በምን አይኔ ነው ማይስ? ለራስሽ ነጠላ ቢጤ ነገር ነው። እየሰደብሽኝ ነው አጸደ? ኦ በጣም ይቅርታ። ለካ ጋባዥ አይሰድም። እቺ ኩኩሻ እኮ ቅዳችንን ካበላሸችው ነገ እስር ቤት ነን። ይሄን ወቅ። ስለዚህ አሁን በጣም ስለመሸብን በዛ ላይ ማደሪያም ስለሌለ ለምን አሁን ሄደን እስር ቤት ለምን ዛሬውኑ ሰሩን ብለን አንነግራቸውም? እኔ ተጨንቄ እያየሁ አንቺ ትቀልጃለሽ አይደል? ቆይ ምንድን ነው የምታስቢው? ቆይ እኔ ምንስ እንዲህ ጠንፍስ ብለሽ የሰከርሽው እራስሽን ለመርሳት መስሎኝ። ምን ዋጋ ነው? ዛሬ በመጠጥ ብረሳው ነገ አስታውሰዋለሁ። ያው ነገ ምን እንደሚፈጠር ባላውቅም ማለት ነው። አይዞሽ መነኔ፣ ነገ ምንም ነገር ነው የማይፈጠር። ይልቅ አንቺ ዘና ፈታ ደልቀቅ በይል። ግን በዚህ አጋጣሚ አንድ ጥያቄ ልጠይቅሽ። እንደዚህ ይሄን ሁሉ ነገር አዘን የሆነ ፈታ ብለሽ የምትከፊው ገንዘብ አለሽ አይደል? ነገ ጠዋት ወይዘሮ ሀና እውነቱን ከደረሰችበት እቺ ምድር ራሷ አትቀበልም። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ፣ ወይኔ ጉድሽ ፈላ መነን፣ ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ፣ ወይኔ ጉድሽ ፈላ መነን፣ ወይኔ ጉድሽ ፈላ፣ ወይኔ ጉድሽ ፈላ፣ ወይኔ ጉድሽ ፈላ፣ ወይኔ ጉድሽ ፈላ፣ ነችር ስትል ጉድሽ ፈላ። ወይኔ መነን። እንግዲህ ወይዘሮ ሀና በእውነት ጣፋጭ ምግብ ነበር ያበላሽ። ከማመስገን ውጭ ሌላ ነው ይባላል። ብድር መላሽ አድርገን። እሺ እንዴት ነው ታዲያ? ሌሎቻችሁስ ወደዳችሁት? ወደዳችሁት ብቻ? በጣም ጥሩ አብሳይ ነሽ ሀብል። ምን ነው ዝም አልሽ? በጣም ጣፋጭ ምግቦች ናቸው። ይቅርታ ግን ካላስደበርኳችሁ መጸዳጃ ቤት ደርሼ ልምጣ። እኔ ላሳይሽ ትችላለሁ። አይ እኔ ይሽራል። ከኩኩሻ ጋር የተዋወቅ ነው በሙቲ አማካኝነት ነው። እሙቲ ማለት ያቺ የታመመችው ልጅ ነች አይደል? እንዴ ለአንቺም ነግራሻለሽ ማለት ነው? አዎ ለእኔም ነግራኝ ነበር። ውይ በስመ አብ በጣም ነው ያዘንኩት። በእርግጥ ከዛ በፊት የሆነ አጋጣሚ ያገናኝቶ ነበር። አይገርምም? እኔ እኮ የእህቴ ማለቴ ጓደኛዋ መስለኝ ነበር። እንዴ ይሄን የሚያክል ቀለበት አድርጌ እያየሽ? ይቅርታ እኔ እኮ ፊትህን ብቻ ነው ያየሁት።
አንድ ቀን ለብቻችን እንደዚህ እንደምንነጋገር ገምቼ ነበር። ምን ነው ችግር አለ እንዴ ኩኩሻ? በጣም የተረበሽና የተጨነቅሽ ትመስያለሽ ሀብል። አይገርም። እኔ ራሱ እንዴት በውስጤ እንደዚህ አይነት ስሜት ሊፈጠር እንደቻለ አልገባኝም። አይዞሽ፣ ስምሽን ብቻ ነው የወሰድኩብሽ። ማለቴ ለሱም ደግሞ በጣም ይቅርታ። እንዴት የሁሉ ነገር ባንድ ሆነ? ምንም ማለት ቤተሰብ እንደሌለሽ ነበር የማውቀው። በእርግጥ ስለዚህ ጉዳይ ልነግርሽ ነበር ሀብል። ዘነቡ እንዴት አድርጋ ይቅርታ እንደምጠይቅሽ አላውቅም። ዘነቡ ነው ያልሽው? ምንም ቤተሰብ እንደሌላት ነበር የማውቀው። በዛ ላይ ደግሞ ታሳዝነኝ ነበር። ቤተሰብ እንደሌላት ነው ያልከው? ያው በመጨረሻ እናቷን አገኘች። ስለ ኩኩሻ መጀመሪያ ዝራ ሲነግረኝ እኔ በጣም ማዝኜ ነበረው። ደግሞ ከቤተሰብ ተነጥሎ መኖር በጣም ከባድ ነው። ግን እኮ ኩኩሻ ቤተሰብ እንዳላት ነበር እኔ የማውቀው። ማለቴ ስመጣ ያገኘኋት ያሳደገቻት ሴት ነበረች። አይገርምም? ስለዚህ ነገር ምንም አላውቅም ነበር። ኩኩሻ በጣም ድብቅ ልጅ ነች። በዛ ላይ ደግሞ ስላሳዳጊዋ ምንም አልነበረች። አሁን ላይ እንደተረዳሁት ሴትዮዋ ክፉ ሰው ስለሆነች ይሆናል እሷም ያልነገረችክ። እኔም እኮ ያሳዳጊዋን ባህሪ ከረፈደ በኋላ ነው ለማወቅ የቻልኩት። ያቺ እርጉም እናትሽ በእኔ ላይ ተጠቅማብኛለች። ሲጀመር እኔ ዘነቡ የምትባል እናት የለችኝም። ለማንኛውም እስኪ ንገሪኝ፣ ምንድን ነው ያደረገች? እናቴ ወደዚህ ሰፈር እንደመጣች በቀጥታ ዘነቡ ቤት ነበር የሄደችው። ለምንድን ነው ዘነቡ ቤት ሄደችው? ያው ስለ እኔ ለመጠየቅ ነዋ። እናም ዘነቡ አጋጣሚውን ተጠቀመችና የኩኩሻ አሳዳጊ ወላጅ እኔ ነኝ አለቻት። አሁን እዚህ ከኛ ጋር ነው የምትኖረው። እና አንቺ እንዴት ይሄን ነገር እሺ ብለሽ ተቀበልሽ? ዜድ እግሬ ላይ ወድቃ ስትለምነኝ በጣም አሳዘነች። ያው አሁን ላይ ግን ዘነቡ በምታሳየው ነገር እናቴ ስለተጠራጠረች የዲኤንኤ ምርመራ ለማድረግ ከኔ ናሙና ወስዳለች። እኔ ግን እናቴ እንደሆነች በጣም እርግጠኛ ነኝ። በምን እርግጠኛ ነሽ? ምክንያቱም ውስጤ ነግሮኛል። እናቴ ናት ሀብል፣ ሀና እናቴ ናት። የእውነት ያቺ ዘነቡ የሚሏት ሴትዮ ይህን ነገር ማድረጓን በፍጹም ላምን አልችልም። በእርግጥ ሀናም ልጇ አድርጋ ተቀብላኛለች። እኔም እስከዛ ድረስ ያጣሁትን የእናትነት ፍቅር በእሱ ያገኘው ይመስለኛል። ግን ደግሞ እናቴ ባትሆንስ የሚለው ነገር በጣም ያሳስበኛል። አሁንም ቢሆን ግን የስሜ ነገር በጣም እየከነከነኝ ነው። ነገርኩሽ እኮ ከዚህ በፊት አውቄ ነው ስምሽን አልወደውም ያልኩሽ እንጂ እኔ ሀብል የሚለውን ስም በጣም ነበር የምወደው። ያው መጀመሪያ ላይ ስታገኘኝ ኩኩ ነው ወይ ስምሽ ብላ ስጠይቀኝ ጊዜ አይ ትክክለኛው ስሜ ሀብል ነው አልኳት። ካልጠፋ ስም ለምን ሀብል ሆነ ነው ጥያቄ። ነገርኩሽ እኮ ሀብል የሚለውን ስም በጣም ነበር የምወደው። ይገርምሻል ወይዘሮ ሀና ስትጠራጠር ጊዜ እራሷ ናት በመቀስ ፀጉሬን ቆርጣ የወሰደችው እና አሁን ናሙናውን ወደ ውጭ ሀገር ለምርመራ ልካዋለች። በእርግጥ እኔ የዲኤንኤ ምርመራ እንዲደረግ ፈልጌ ነበር፣ ግን ሁሉንም ነገር ያደረገችው በራሷ ነው። ሀብል ይኸውልሽ የዲኤንኤ ውጤት እስኪመጣ ድረስ አሁን የነገርኩሽን ነገር ለማንም እንዳትናገሪ፣ በተለይ ለእናቴ። ይኸውልሽ እኔ ከዛ ቆሻሻ ህይወት የወጣሁት በእናቴና በእህቴ አማካኝነት ነው። ሀብል እባክሽ ለለምንሽ ውጤቱ ከመምጣቱ በፊት ምንም እንዳትነግሪያት እሺ? እባክሽ ዘነቡንም ብትሆን እራሴ ከዚህ ቤት እንድትወጣ አደርጋታለሁ። እኔ የምልሽ ከኩኩሻ ጋር እንዴት ነበር የተለያያችሁት? ማለቴ በህፃንነቷ እንደተለያያችሁ ነበር የነገረች። ኩኩሻ በህፃንነቷ እዝራ በጣም እየመሸ ነው፣ ወደ ቤታችን ብንሄድ ይሻላል። ሀብል እውነቷን ነው። ባይው ሌላ ጊዜ በሰፊው እንጫወታለን። በእውነት ስለተደረገልን መስተንግዶ ምስጋና ይላቅ ያለ ነው። እንዴ ቆይ እንጂ ገና ወይን ምናምን ጠጥታችሁ ትሄዳላችሁ? አይ ሌላ ጊዜ ይሻላል። መቼም ይሄ የመጨረሻችን እንደሚሆን ተስፋ አድርጋለሁ። አባዬ እውነቱን ነው። ሌላ ጊዜ በደንብ እኛ ቤት ፕሮግራም አዘጋጅተን እንጠራቸዋለን። ውይ ደስ ይለኛል። አይገርማችሁም? ሜርሲ ከመጣች ሰዓት ጀምሮ አንድ ነገርም አልተናገረችም። አዎ እማዬ፣ እኔም እያየኋት ነበር። በጣም ዝምተኛ ልጅ ነች። አንቺም እኮ ዝምተኛ ልጅ ነች። ውይ እኔ እንኳን ፈርቻቸው ነው እንጂ በጣም ተጫዋች ነኝ። ልጄ በጣም ግልጽ ነች። ሁሉ ነገሯ ፊት ለፊት ነው። ለማንኛውም ስለተዋወቅኩሽ ደስ ብሎኛል። እሺ እኔም አንዳንዴ እየመጣሽ ብትጫወት ደስ ይለኛል። እናንተም ብትመጡ ፍራቴ በደንብ ይለቀኛል። በቃ እንደውም ቀጣይ እኛ ጋር ትመጣላችሁ። ጎረምሶቹ ገና ካሁኑ እየተግባቡ ነው። በቃ እንሂድ። ወይዘሮ ሀና ስለተደረገልን መስተንግዶ በእውነት ምስጋና ይላቅ ያለ
ደስ የምትል ልጅ ነች። አዎ ደስ የምትል ልጅ ናት። ቆይ ለምንድን ነው ያዋሸኋት? ለምንድን ነው ያዋሸኋት? አምላኬ ወይ ምን እየሆንኩ ነው? ያችን ምስኪን ልጅ ህይወቷን ቀምቼ ሳበቃ ጭራሽ ቤተሰቧን ሙሉ ቀምቼ ሳበቃ ጭራሽ ተሳለቅኩባት። ከራሴ ጋር ብዙ ታገልኩ እኮ፣ ግን ከዚህ ህይወት ወጥቼ ወደዛ ቆሻሻ ህይወት መመለስ አልችልም። ግን ደግሞ እየሰራሁ ያለሁት ነገር ወንጀልም ኃጢአትም ነው። ይግቡ። እንዴ ምን ሆነሽ ነው በር ዘግተሽ ብቻሽን የተቀመጥሽው? አይ ትንሽ እኮ ራሴን ስላመመኝ አረፍ ልበል ብዬ ነው። በጣም ይቅርታ። እቃ ማጠቡንም አላገዝኩሽም አይደል? ችግር የለም፣ እቃው ነገ ይደርሳል። አንቺ ግን አልቅሰሽ ነበር እንዴ? አረ በፍጹም። እንዴ ለምን አለቅሳለሁ? ምናልባት ትንሽ ራስ ምታቱ ይሆናል። ጉንፋን ቢጤ ነገር ይዞኛል መሰለኝ። ዘነቡ እስካሁን አልገባችም እንዴ? ነው ወይስ እዛው ማደሯ ነው? አዎ እዛ ሳታድር አትቀርም። ቴክስት አድርጋልኝ ነበር። ግብዣው ላይ ሁሉም አንቺን ሲያዩ በጣም የተደናገጡ ይመስላሉ። ያው ያልጠበቁት ነገር ሆኖባቸው ይሆናል። ያ እኔም ሳያቸው ግን ትንሽ ደንግጬ ነበር። በተለይ ሀብልን። ለምንድን ነው ከሁሉም ለይተሽ ሀብል ያልሽው? ያው ከሁሉም በፊት የማውቀው እሷን ስለሆነ ብዬ ነው። ማኤል ቅድም ቀን ላይ መጥቶ የነበረው እዝራ ነው ብላ ነግራኝ ነበረ። ይቅርታ አድርጊልኝና ከእሱ ጋር ያላችሁ ነገር ግን ምንድን ነው? ምን ሊኖረን ይችላል? ያው በህፃኗ ጉዳይ ነው እዚህ ድረስ የመጣው። እና ቤትሽ እንዴት አውቆት ሊመጣ ቻለ? የሆነ ጊዜ ላይ በመኪና ሲሰፈር አወርዶኝ ነበር። ያው አጣይቆ መጥቶ ነው የሚሆነው። ግን እኮ እኛ ለሰፈሩ አዲስ ስለሆኑ ማንም እኛን የሚያውቀን ሰው የለም። አልገባኝም። ቆይ ለምንድን ነው ይሄን ሁሉ የፖሊስ ጥያቄ እየጠየቅሽኛለሽ? እሺ በቃ ይቅርታ፣ ትንሽ በአንዳንድ ነገሮች ግራ ስለተጋባሁ ነው። ምኑ ነው ግራ ያጋባሽ? የኔና የሀብል ስም መመሳሰሉ ነው እንዴ? እሱ ለምን ግራ ሊያጋባኝ ይችላል? እና ሌላ ምን ሊኖር ይችላል? ያው በአጋጣሚ ከሀብል ጋር አንድ ሰፈር ነበር ያደግነው። እንዲያውም ስለ ስሜ የምነግርሽ ሌላ ትልቅ ሚስጥር አለ። የምን ሚስጥር? እውነቱን ልነግርሽ ነው እናቴ። ማለቴ ስለ እውነተኛው ማንነቴ ልነግርሽ ነው። እዝራ፣ እዛ ቤት ውስጥ ያየሁትን ነገር በፍጹም ማመን አልቻልኩም። ደግሞ እርግጠኛ ነኝ ተደብቀን እንጂ መነን እዛ ቤት ውስጥ ናት። ምን? ከኩኩሻና ከሀና ጋር ነው እየኖረች ያለችው። ይህን ማመን ትችላለህ? እሺ ንገሪ። እኔ መነን እንደነገረችሽ አይነት ሴት አልነበርኩም። አልገባኝም። ታብራሪልኛለሽ? መነን እንዳለችሽ ጨዋና ቤተክርስቲያን ልጅ አልነበርኩም። እንዲያውም በተቃራኒው ዱርዬ፣ ቦዘኔና ሰፈር ያስቸገርኩኝ ሰው ነበርኩ። እሱን እንኳን እኔም ከመጀመሪያው ጠርጥሬ ነበር። ምን ነው? ለምን ደነገጥሽ? የአራዳ ቋንቋ ላለመናገር እኮ ስትጠነቀቂ አፋጣሙ ማውራቱን ግን ረስተሹ ነበር። በዛ ላይ ደግሞ ዘነቡ ያለቻት አይነት ሴት እንዳልሆንሽ በደንብ አድርጎ ያስታውቅብሽ ነበር። ደግሞ ሌላም ስለ ራሴ የምነግርሽ ነገር አለ። ወይ ፈጣሪ። እሺ ሌላ ደግሞ ምንድን ነው? ዘነቡ እንዳለችው እኔን አላሳደገችኝ። ምን ማለቴ? በቃ ለኔ ጥሩ እናት አልነበረችም። እባክሽ ከዚህ በላይ አታስጨንቂ። አንቺን በጣም ተረድቼሻለሁ። እሺ እኔ ውድ ነይ ልጅ። ታውቂያለሽ፣ ይሄንን የናጠረን እድሜን ሙሉ ስራበው ነበር የኖርኩት። የኔ ልጅ፣ እኔም ይሄንን የልጅ ጠረን እድሜን ሙሉ ስራበው ነው የኖርኩት። እባክሽ እናቴ፣ ያንቺ ልጅ መሆኔን አትጠራጠሪ። እሺ የኔ ልጅ፣ እስኪ በቃ አንቺ አታልቅሽ። አውቃለሁ ራስ ወዳድ ነኝ።
ግን ደግሞ አይዞሽ፣ የዲኤንኤ ውጤቱ ሁሉንም ነገር ይነግረናል። እንግዲህ እስከዛው ድረስ አንቺም ራስሽን አታስጨንቂ እሺ? ግን ውጤቱ ልጅሽ አለመሆኔን ቢናገር እኔን አውጥተሽ ትጥይኛለሽ እንዴ? የት ነው አውጥቼ የምጥልሽ? የዚህን ያህል እኮ ብዙ ነገር አላሸሽኝም የኔ ልጅ። ከኔም ጋር ከልጄ ጋርም እኮ በጣም ተላምደሻል። የትም አውጥቼ አልጥልሽም እሺ? እኔ ውድ ቆይ ምን እያልሽ ነው? መነን አውቃ ነው የኩኩሽ አሳደገኝም ብላ እዛ ቤት እየኖርች ያለችው? ለኔም ኩኩሽ ስትነግረኝ ካንተ በላይ ነበር የደነገጥኩት። አልገባኝም። ቆይ ነገር ምንድን ነው? በዛ ላይ ደግሞ ኩኩሽ ይሄንን ሚስጥር ለወይዘሮ ሀና እንዳልነግራት በጣም ለምናኛለች። እና ወይዘሮ ሀና በራሷ ጊዜ የዲኤንኤ ምርመራ ወደ ውጭ ልካ ለማሰራት እየሞከረች ነው እያልሽ ነው? መቼም ይህን ነገር ልታሸኝ አትችልም አይደል? ታዲያ ምን ችግር አለው? ራሷን ወይዘሮ ሀናን ጠይቀናት እሷ የምታረጋግጥልን ይሆናል። እኔ ግን አሁንም ቢሆን አይምሮዬ ላይ ደጋግሞ እየተመላለሰብኝ ያለ ነገር አለ። እኔም ቆይ ግን እንዴት ሊሆን ይችላል? ወይዘሮ ሀና? አይ ዝም ብዬ የፈጠርኩት ነገር ነው። ወይዘሮ ሀና በፍጹም የኔ እናት ልትሆን አትችልም። ግን ደግሞ የዚህ ታሪክ ላይ መነን አለችበት እኮ እያልኩሽ ነው። እሱ እኮ ነው አንድም ሰላም ይነሳኝ። ለማንኛውም ሀብል የዲኤንኤ ምርመራ ነው ሁሉን ነገር ሊያረጋግጥልን የሚችለው። እዝራ ሰላሜን እያጣሁ ነው። ወይዘሮ ሀናን ካዩት ጊዜ ጀምሮ በህልም የምትመጣብኝን አይነት ሴትዮ መምሰሏ፣ ገና ስቀርባት የሚሰማኝ ስሜት፣ አምላኬ ምን አይነት ፈተና ውስጥ ነው እየገባ ያለሁት? ሀብል እባክሽ ራስሽን እንደዚህ አታስጨንቂ። ወይዘሮ ሀና ራሷ በጥንቃቄ ምርመራውን ካስደረገች ሁሉን ነገር የዛኔ እናረጋግጣለን። ምናልባት ውጤቱ ላይ የእሷ ልጅ አይደለች የሚባል ነገር ቢሰማስ? ሀብል እሱን ከጊዜ በኋላ ብናወራ ይሻላል። አሁን ስለመሸ ገብተን አረፍ እንበል። አንተ ተኛ፣ እኔ ትንሽ እቆያለሁ። ለነገሩ ብተኛም እንቅልፍ የሚወስደኝ አይመስልም። ሀብል ለምንድን ነው በማይሆን ነገር ራስሽን እያስጨነቅሽ ያለሽው? ምን ላድርግ እዝራ? ድንገት ያየሁትና የሰማሁት ነገር እኮ ነው እየረበሸኝ ያለው። ያየሽውም የሰማሽውም ነገር የተሳሳተ ቢሆንስ? ሲጀመር ወይዘሮ ሀና ካገኘሻት በኋላ እናቴ ናት ብለሽ ውስጥሽን አሳምነሻል። ትልቁን ስህተት የጀመርሽው እዛ ላይ ነው። እውነት ባይሆንስ እዝራ? እናቴ ብትሆንስ? ራስሽን አታስጨንቂ። አሁን ገብተን አረፍ እንበል። የት ነው ያለሁት? ምንም ብቻዬን ጥላኝ ሄደች። ምንም የለች። እኔ ምንም አልበደልኩም። ምንም ወንጀል አልሰራውም። ጭራሽ ትቃዣለሽ። እውነትም በጣም ደርቶሻል ማለት እኮ ነው። ተነሺ፣ አንቺ ተነሺ እኮ ነው የምልሽ። ተነሺ። እንዴ የት ያለ ማን ያመጣን እዚህ? እኔ ምን አውቃለሁ? እኔ ምንም የማውቀው ነገር የለም። የት እንዳለን ማን እስቲ እንዳመጣን እኔ ምንም የማውቀው ነገር የለም። በሰላም መንጋቱ ራሱ አንድ ነገር ነው። በዛ ላይ እኔ ራሴ በጣም እያመመኝ ነው። ወይኔ ያልቻልኩም፣ ጭንቀቱ ሊጀምረኝ ነው። ሀና እኮ የዲኤንኤ ውጤት ልታመጣ ቀናት ይቀራል። ወይ ኩኩሻን ደውዬ ላናግራት እንዴ? ምን እንደዛ ሳይሻልሽ አይቀር። ግን አሁን እንሂድ ከዚህ ልብስ እንዴ? ቆይ ሁሉንም ነገር ነገርሻት ማለት ነው?
ወይዘሮ ሀና ከናብል ጋር ጥሩ ግንኙነት ስላላት ይሄን ማወቅ አይቀርም ነበር። ቢያንስ የተወሰነ እውነት ማውጣት ነበረብኝ። እና ያንቺ እውነት ከዛ ቤት እኔ ሊያስወጣኝ ነው ማለት ነው? እኔማ ወይዘሮ ሀና እግር ስር ተለፍቼ ይቅርታ ጠይቃታለሁ እንጂ ከዛ ቤትማ አልወጣም መቼም። እንዴ እሱን እንደፈለግሽ ማድረግ ትችያለሽ፣ ግን ይቅርታ የምታረግልሽ አይመስለኝም። ወዳ ነው ይቅርታ የምታረግልኝ? ምንም ቢሆን እኮ ልጇን አሳድጌላታለሁ። መቼም ስለዛችኛዋ ሀብል ነው አይደል እያወራሽ ያለሽ? እና ስለአንቺ ማውራ ነው እንደ መሰለሽ? ቆይ ግን ወይዘሮ ሀና ያመነችሽ ይመስልሻል? አዎ አምናኛለች፣ ግን አንድ ትልቅ ችግር አለ። የምን ችግር? ምናልባት እነዝራ ልጅሽን በምን አይነት ሁኔታና እንዴት ነው ያጣሻት ብሎ ከጠየቋትና ታሪኩ ከሀብል ታሪክ ጋር ከተመሳሰለ ሁሉም ነገር አበቃለት ማለት ነው። ቆይ እነሱ ማን ስለሆኑ ነው ይህን ጥያቄ እሷ የሚጠይቋት? ምንድነው እንደ መንደርተኛ እየዞሩ ወሬ መለቃቀም እንዴ? ሀብልን መኪና ገጭቻት አይደል? ምንድነው ካሳከመቻት በኋላ ማትፋታት? እመኚ እና ሀብል ወይዘሮ ሀናን ሳይሆን እኛም መቼም የሚፋቱን አይመስለኝም። ለነገሩ የዲኤንኤ ውጤት ስላለ ምንም ችግር የለም። ወይዘሮ ሀና ከተጠራጠረች እኮ ሌላ ዲኤንኤ ማሰራት ትችላለች። ያው የዋናውን የሀብልን ናሙና ወስዳ ማለት ነው። እያስፈራራሽኝ ነው? ሌላ ሊፈጠር የሚችለውን እውነታ እየነገርኩሽ ነው። አልተውሽም ኩኩሻ፣ ይሄን ህይወትማ ብቻሽን አትበያት። በእውነት በጣም ደስ የሚል ግብዣ ነበር። በሚቀጥለው ደግሞ ወይዘሮ ሀናን ከነቤተሰቦቿ ቤታችን ድረስ መጋበዝ አለብን። መጀመሪያ ግን ሰራተኛ መቅጠር ሳይኖርብን አይቀርም። ሀብል በጣም እየተጎዳች ነው ያለችው። እኔ መች ተጎዳለሁ? በዛ ላይ ደግሞ ሜርሲም እያገዘች ነው። ሜርሲ ምንድን ነው በጣም ዝምታ ብስተሻል? ሌላ የተፈጠረ ነገር ካለ ግልጽ ንገሪኝ። አይ ምንም አይደለም አባዬ፣ ዝም ብዬ ነው። እና ታዲያ ለምንድን ነው እንደዚህ ያኮረፍሽው? እባክሽ እኔ ልጅ እንዴት ስትሆኚ በጣም እየጨነቀኝ ነው። ሜርሲ ለምን ቢሮ ስራ ጀምራል? ደግሞ አክሲዮኗ ስለተመለሰ አሁንም ድርጅቱ የሷ ጭምር ሆነ ማለት ነው። እባክህ ወንድሜ በሳ ስለ ገንዘብና ስለ ድርጅት አታውራኝ። ለምን? አሁን እኮ ሁላችንም በሙሉ ልብ ተቀብለንሻል። እንደውም ዝራ ያለው ነገር እኮ ትክክል ነው። ስራ መጀመር አለብሽ። ስራ ከጀመርሽ ደግሞ አይምሮሽ ይፍታታል። ለኔ እንደዚህ ከእናንተ ጋር ጊዜ ካሳለፍኩ በቂ ነው። ቤቱ ስትሆኚ ደግሞ እኛም በጣም እየጨነቀ ነው። ለምን ቆይ እንደ በፊቱ ወጣ ብለሽ አትዝናኝ? አባዬ ደግሞ እውነቱ ማለት እችኛዋ ሜርሲ ጋግርታማን አንፈልጋት። የድሮዋ ሜርሲ ያቺ ቀበጥ አስቸጋሪዋን የምንፈልጋት። ሜርሲ እንኳን አንቺን የሚቤቱ መቤቷ ቤት ውስጥ መቀመጥ እየሰለቸኝ ነው። ስለዚህ ድርጅት ውስጥ ሁለተኛ ሰራተኛ ሊያስፈልግ ነው ማለት ነው። ነገሩን አልኩ እንጂ እኔ ስራ ከገባ አባዬ ማን ይንከባከባል? ሀብል ስለኔ አታስቢ የኔ ልጅ። ይኸው አሁን እኮ ሰራተኛ ልንቀጥር ነው። አባዬ ከሰራተኛ ይልቅ ሀብል አንተን ብትንከባከብልኝ በጣም ነው ደስ የሚለኝ። አንተ ደግሞ ጭራሽ ቱቶ መጠባል ጀደረከኝ እንዴ? በመጨረሻም የሚልስ ፈገግታ ታየ። ለደላላው ነግሬ ሰራተኛ እንዲልክ አደርጋለሁ። በሚቀጥለው ደግሞ ወይዘሮ ሀና ከነ ቤተሰቦቿ ቤተሰብ ምሳም ጋብዝ አለብን። እኔም ወይዘሮ ሀናን ሙያ ቀምሼማ የኔን ሳላቀምሳት አይሆንም። እማዬ ትናንትና ማታ የሰማሁት ነገር እውነት ነው? ምንድን ነው? ምን ሰማሽ? ማታ ከሀብል ጋር መኝታ ክፍሏ ተቃቅፋችሁ ስታለቅሱ አይቻችሁ ነበር። እና መቀናቱ ነው እንዴ? ለምን እቀናለሁ? የኔ ወርቅ አንቺ ለኔ የምን ጊዜም ልዕልቴ እንደሆንሽ ታውቂያለሽ። እኔ እኮ ያስጨነቀኝ ሌላ ነገር ነውማ። እሺ ምንድን ነው እሱ? ሀብል እህቴ ላትሆን ትችላለች እንዴ? ለምንድን ነው እንደዚህ ያልሽው? ምናልባት ልጅሽ ባልሆን አውጥተሽ ትጥኛለሽ ስትል ሰምቻት ነው። ያው የዲኤንኤ ውጤቱ እኮ ምን እንደሚሆን ስለማይታወቅ ነው የኔ ልጅ። ምናልባት ግን ወይዘሮ ዘነቡ እየዋሸች ይመስለኛል። ለምን እንደዛ አልሽ? እማዬ ትልቅ ሰው ከሆኛለሁ እያንዳንዱ የሚካሄደውን ነገር በደንብ ማወቅ እችላለሁ። ቆይ አንቺ ምን ቢሆን ደስ ይልሻል? ማለት ኩኩሻ እህትሽ ብትሆን ወይስ? እውነቱን ንገሪኝ ካልሽ እኔ ኩኩሻን በደንብ እህቴ አድርጌ ተቀብያታለሁ። ከዲኤንኤ በኋላም እንደሚፈጠር አላውቅም። እባክሽን እባክሽ ይቅር በይኝ፣ እባክሽን ይቅር በይኝ። እንዴ ወይዘሮ ዘነቡ ምን እያደረግሽ ነው? ይቅር በይኝና ነው የምነሳው። መጀመሪያ ይቅር በይኝ።
ቆይ ምን አደረግሽኝና ነው ይቀርምልሽ? ሀብል ሁሉንም ነገር እንደነገረችሽ ነግራኛለች። ስለ ልጅሽ ደግሞ እውነተኛ ማንነት ዋሽቼሻለሁ። እሱማ እውነቱን ንገሪኝ ካልሽ በጣም ብዙ ዋሸሽኝ ነገር እንዳለ እርግጠኛ ነኝ። ልጅሽን በስርዓቱ አላሳደግኳት። ቆይ ግን ለምንድን ነው ከነ እዝራ ቤተሰብ እየሸሸሽ ያለሽ? መቼ ነው ደግሞ ከነ እዝራ ቤተሰብ የሸሸሁት? ትናንትና አጸደ ቤት ያደርሽው ሆን ብለሽ እነሱ ጋር ላለመገናኘት እንደሆነ ማላቅ ነው እንዴ የሚመስልሽ? ምን እያልሽ ነው? ይሄ በፍጹም እውነት ሊሆን አይችልም። ያጸደ ወንድም እኮ። እሱን እንኳን ተይው። ምን ማለት ነው? እሱን እንኳን ተይው። አዝናለሁ ወይዘሮ ዘነቡ። የዲኤንኤ ምርመራው እስኪመጣ ድረስ አንቺን እዚህ ቤት ውስጥ ማኖር አልችልም። እባክሽ ወይዘሮ ሀና እንደዚህማ አታድርጊ። አንድ ነገር ልንገርሽ ወይዘሮ ዘነቡ፣ የዲኤንኤ ውጤቱ መጥቶ ኩኩሻ ልጄ ብትሆን እንኳን በደንብ አድርገሽ ስላላሳደግሻት ላንቺ ምንም ነገር አላደርግልሽም። ለሱ እኮ ነው ይቅርታ እየጠየቅኩሽ ያለው። ተይ እንጂ ይቅርታ ብቻውን በቂ ይመስልሻል እንዴ? ልጄ ኩኩሻን በደንብ አለማሳደግሽ ሳያንስ ስንትና ስንት ውሸት ነው ያሽሽኝ። እባክሽን ወይዘሮ ዘነቡ አሁን ቤቴን ለቀሽልኝ ውጪ። ወይዘሮ ሀና እባክሽን እባክሽን። ትሰሚኛለሽ ወይዘሮ ዘነቡ? ጥበቃውን ትቼ ሳላስወጣሽ አሁን ሆኖ ቤቴን ለቀሽ ውጪ። እንዴ አይ ይሄን ያክል ምንድነው? ቤቴ ድረስ መጥተሽ አይደል እንዴ ፈልገሽ ያገኘሽኝ? ይኸውልሽ ደግሞ በዚህ ውሳኔሽ ትጸጸችበታለሽ። እሺ ታያለሽ። እንዴ አቤል ምን እያደረግሽ ነው? ይሄን ጥለሽ እኮ በሀሳብ ሄድሻል። ሀብል ምን እየሆንሽ ነው? ሀሳብ ውስጥ የሚፈወስቸው በሰላም ነው ግን? በሀሳብ ሄደሻል እኮ ወይስ አሁንም የኩኩሻ ነገር እያስጨነቀሽ ነው? ሌላ ምን ይሆናል ብለህ ነው? ዝም ብዬ ነገሮችን እያገጣጠምኳቸው ነበር። የእውነት አሁንስ የራሴ ሀሳብ እያሳቀኝም እያሳቀቀኝም ነው። ለምን ወይዘሮ ሀናን ከተጠራጠርሻት የዲኤንኤ ምርመራ እናሰራ እንዴ? አንተ ደግሞ ምን ብለህ ነው የምናሰራው? ሲጀመር ወይዘሮ ሀና ኩኩሿ ልጇ እንደሆነች እርግጠኛ ናት። እንደዛ ከሆነ የዲኤንኤ ምርመራ ታሰራ ነበር ብለሽ ነው? ምናልባት መነን ተጠራጥራት ቢሆንስ? መነንን ባትጠራጠራት ነበር የሚገርመው። ሴትዮዋ እኮ መቼም ከክፋቱ አታውቅም። ይሄ የዲኤንኤ ውጤት እስኪመጣ ድረስ ግን በጣም ቸኩያለሁ። እና ከዛ በኋላ እኔ ልጅሽ ሆናለሁ ብለሽ የዲኤንኤ ምርመራ እናሰራ ልትያት ነው? ይሄ ነገር እኮ ነው ሀሳብ ይወጣል። ቆይ ለምን እንደዛ ከሆነ መነንን እራሷን አናወራትም እንዴ? ምን ብለህ ነው የምታናገራት? ምናልባት እዚህ ሴራ ውስጥ እሷ ካለችበት ብዬ እንዴ። ይሄ ሁሉ ሴራ ለምን ይኖራል? ምናልባትም እኮ ሴራም ላይሆን ይችላል። ኩኩሻም የራሷ እውነት ሊኖራት ይችላል። ምናልባት እኔ እንደጠረጠርኩት ይሄ ሁሉ ሴራ የመነን ቢሆንስ? ምን እያደረክ ነው? መነንን ፈልጌ ማግኘት አለብኝ። ዛሬ እውነቱን ማረጋገጥ አለብኝ። መነን ወይ እንዲያረጋጋሽ አልኮልን ተይውና ውሃውን ጠጪ። እየነደደው ያለው ውስጤን ውሃ ሲያረጋጋኛል ብለሽ ነው አጸደ? ይልቅ ኩኩሻ በቀላሉ ከዚሁ ጥንቅጥ ውስጥ ስለወጣች በጣም ነው ያደነኳት። በእርግጥ እዛ አራት ላይ የሆነ ነገር ይፈጠራል ብዬ ነበር። እውነቴን ነው የምልሽ መነን፣ እኔና ኩኩሻ አብረን ብንሆን እመኚኝ ይሄንን ነገር አብረን እናሳልጠው ነበር። ችግሩ ግን ሁለታችሁ አትስማሙ። ሁሉም ነገር ራሴ ካመጣሁት በኋላ ጭራሽ እኮ እኔንም ሊያስወጡኝ ነው። ለማንኛውም ሀብልና ቤተሰቡን በደንብ አድርገን የምንይዝበት እኔ ጋር አንድ መላ አለ። ለዚህ እኮ ነው አንቺ የምታስፈልጊኝ አጸድዬ። ምንድን ነው እሱ? ያንን እዝራ ስከታተለው ነበር። ከዛን የሆነ ደላላ ቤት ሰራተኛ አገናኝ ጋር ሲገባ ይቸዋለሁ። መቼም የሆነ ትልቅ ነገር እንዳሰብሽ እርግጠኛ ነኝ። ከደላላው ጋር ተነጋግሬ ሁሉንም ነገር ጨርሻለሁ እያልኩሽ ነው። በመጨረሻም የሀብል እናት ሆና የምትተውን ሴት አግኝቻታለሁ እያልኩሽ ነው። ምን? በቃ እዝራ፣ አንተ ደግሞ እዚህ ምን ታደርጋለህ?